ኢትዮጵያ የባህር በር አልባ መሆኗ በወጪ ንግዷ ላይ እየፈጠረ ያለውን ጫና በተመለከተ ከዲፕሎማቲክ ማህበረሰብ አባላት ጋር መክራለች። የኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት ከውጭ ጉዳይ ሚኒስቴር ጋር በመተባበር ከፍተኛ የውጭ ንግድና የኢኮኖሚ ዲፕሎማሲ መድረክ አካሂዷል። በመርሃ ግብሩ ላይ የተገኘው ብሩክ አስቀናው በዝርዝር ተመልክቶታል። የኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት ከውጭ ጉዳይ ሚኒስቴር ጋር በመተባበር ተቀማጭነታቸውን በአዲስ አበባ ካደረጉ የዲፕሎማቲክ ማህበረሰብ አባላት ከዓለም አቀፍ ድርጅቶች ተወካዮችና ከንግዱ ማህበረሰብ አባላት ጋር ከፍተኛ የውጭ ንግድና የኢኮኖሚ ዲፕሎማሲ መድረክ አካሂዷል። በመድረኩም መንግስት የውጭ ኢንቨስትመንትን ለመሳብ እያካሄዳቸው ያሉ የኢኮኖሚ ፖሊሲ ማሻሻያዎችንና ለግሉ ዘርፍ የተመቻቹ እድሎችን በተመለከተ ለዲፕሎማቲክ ማህበረሰቡ ገለጻ ተደርጎላቸዋል። መሰል የኢኮኖሚ ዲፕሎማሲ መድረኮች መዘጋጀትም የውጭ ምንዛሬ ግኝትን ለማሳደግ የውጭ ኢንቨስትመንትን ለመሳብና ቱሪዝምን ለማበረታታት ከፍተኛ አስተዋጽኦ እንዳላቸው ተነግሯል። ኦቨርኦል የኢንቨስትመንት ፖቴንሻሉ ምን አለው? የኢትዮጵያ ፕሮዳክቶች የዓለምን ገበያ የትኛውም ተወዳዳሪ ሆኖ በየትኛውም የዓለም ገበያ ውስጥ እንደሚፈለጉ ይታወቃል። ይሄንን ደግሞ ሞር ፕሮሞት ስናደርግና ስናስተዋውቅ ኢትዮጵያ የምታገኘውን የውጭ ምንዛሪ ከፍ ያደርጋል። ፎሬን ዳይሬክት ኢንቨስተሮች መጥተው እዚህ ጋር ኢንቨስት እንዲያደርጉ ሀብታቸውን እንዲያፈሱ ያደርጋል። የኢትዮጵያን የኤክስፖርት ኢርኒንግም ከፍ ያደርጋል ተብሎ ይታሰባል ማለት ነው። የውጭ ጉዳይ ሚኒስቴር በበኩሉ ኢትዮጵያ ለንግድና ኢንቨስትመንት ምቹና ተመራጭ ሀገር እየሆነች መምጣቷን ጠቁመው ይህንንም በዓለም ዙሪያ ለሚገኙ ባለሀብቶች ለማስተዋወቅ በየሀገራቱ የሚገኙ ቆንጽላ ጽሕፈት ቤቶችን በመጠቀም የተለያዩ ተግባራትን እያከናወነ እንደሚገኝ ገልጿል። በተለይ በአሁኑ ወቅት ከፍተኛውን ስፍራ የሚይዘው ኢኮኖሚውን መደገፍና ኢኮኖሚውን ማነቃቃት ስለሆነ ይህንን ዘርፍ ለመደገፍ በውጭ ያሉ ሚስዮኖቻችን በተለይ ሁሉም ዲፕሎማቶቻችን፣ አምባሳደሮቻችን የኛ አገር አሻሻጭ በመሆን ለምርቶቻችን ገበያ በመፈለግ ወደ ሀገር ውስጥ ገብተው ኢንቨስት ሊያደርጉ የሚችሉ ከፍተኛ አቅም ያላቸው ባለሀብቶችን በማግባባት ወደ ሀገራችን መጥተው ኢንቨስት እንዲያደርጉ ከዛም ውጪ ለሀገራችን በጣም ተስማሚ የሆኑ የቴክኖሎጂ ውጤቶችን ወደ ሀገር ውስጥ በማስገባት ክህሎትና ዕውቀትን ለማስፋፋት ስራ በመስራት ላይ ይገኛሉ ሚስዮኖቻችን ማለት ነው። ኢትዮጵያ በአፍሪካ የንግድ ቀጠና አባል መሆኗን ተከትሎ በገበያው ተወዳዳሪ ለመሆንና የሀገር ውስጥ ላኪዎች በምርቶቻቸው ሀገራት መዳረሻ የሚገጥማቸውን ተግዳሮቶች ለመፍታትም የምርታቸውን ጥራት ማረጋገጥ እንዳለባቸው በመድረኩ የተነገረ ሲሆን ለዚህም መንግስትና የግሉ ዘርፍ በቅንጅት ሊሰሩ ይገባል ተብሏል። የኢትዮጵያ የባህር በር አልባ መሆንም የውጭ ኢንቨስትመንትን ለመሳብም ሆነ ምርቶችን ወደ ውጭ ሀገራት ለመላክ ሌላው ተግዳሮት መሆኑ በመድረኩ አጽንኦት ተሰጥቶ ተነግሯል። ኢትዮጵያ የላንድ ሎክድ ነች። አሁን የኢትዮጵያ ላንድ ሎክድ መሆኗ ደግሞ ሌሎች ወደኛ መጥቶ ኢንቨስት እንዳያደርጉ ያደርጋል። የኛም ሀገር ነጋዴዎች ወደ ሌላ ሀገር ወስደው እቃቸውን አገልግሎታቸውን እንዳይሸጡ አንዱ እንቅፋት ይሆናል። ለምን? ትራንስፖርቴሽን ኮስት ይጨምራል። ትራንስፖርቴሽን ኮስት የሚጨምር ከሆነ ደግሞ በተለይ ወደዚህም መጥቶ ወደ ውጭም ፕሮዳክታችን ለመላክ የትራንስፖርቴሽን ኮስት የጨመረ ያ ኮስት የፕሮዳክቱ ቫልዩ ላይ አድ ስለሚደረግ በዋጋ ኮምፒተንት መሆን አይችልም ማለት ነው የኛ ሀገር ነጋዴ። እንደዚሁ የወደብ ያለመኖር የማርኬቱን ዳይቨርሲፋይ እንዳናረግ ያደርጋል ማለት ቢኮዝ የራሳችን የሆነ ወደብ የለንም። በኢኮኖሚ ዲፕሎማሲ መድረኩ ላይ ሲሳተፉ አግኝተን ያነጋገርናቸው የእስራኤል አምባሳደርና የፓኪስታን ንግድ ሚኒስቴር ተወካይ መድረኩ ኢትዮጵያን ለኢንቨስትመንት ምቹና ተመራጭ መሆኗን ያዩበት እንደሆነ ነግረውናል። ይህን የዲፕሎማሲ አገልግሎታችን እጅግ በጣም የጠነከረ ያደገ ያደርገዋል። እንዲሁም ደግሞ የመጣንበት ወክለን ያለንበትን አገር እና ኢትዮጵያን በንግዱ ዓለም ውስጥ በጣም ያጠናክራል። ሌላው ደግሞ ሁለቱ አገሮች መካከል እኔ እስራኤልን ለምሳሌ በወስድ በእስራኤልና በኢትዮጵያ ያለውን ግንኙነት በኢኮኖሚ ደረጃ እጅግ በጣም ተባባሪና የኢኮኖሚው ግንኙነት የበለጠ እንዲያድግ ያደርገዋል። ስለ ኢትዮጵያ የውጭ ንግድ አቅምና ለዓለም ማቅረብ ስለምትችለው ነገር በቂ መረጃ አግኝተናል።
በተጨማሪም ኢትዮጵያውን የዓለም ንግድ ድርጅትን ለመቀላቀል ዝግጁ መሆኗን ተገንዝበናል። ይህም ለኢትዮጵያም ሆነ ለተቀረው ዓለም እጅግ ሰፊ የሆኑ እድሎችን በር የሚከፍት ነው። የኢትዮጵያ ኢንቨስትመንት ኮሚሽንና የኢንቨስትመንት ፎረምም በልዩ የኢኮኖሚ ቀጠናዎችና በተለያዩ የኢኮኖሚ ክልሎች በኩል መልካም የኢንቨስትመንት እድሎችን እያቀረቡ መሆኑን ተገንዝበናል። A very, very informative session that I have attended.